ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ማክሰኞ የካቲት 17 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ኮሚቴው የፌዴሬሽን ምክር ቤት ውሳኔ የህዝባችንን የዘመናት ጥያቄ የሚፈታ እርምጃ ነው ሲል አስታወቀ። የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ ባወጣው መግለጫ ህዝባችን ከሚደርስበት መዋቅራዊና ስልታዊ ጥቃቶች ለመላቀቅ ይረዳል በማለትም ገልጿል። የዕለቱ ዜናችን ቀዳሚ አካል ነው። በተያያዘ መረጃ ማህበሩ የህዝብን ድምጽ የሚከበርበት በር ከፋች ሆነ ውሳኔ ነው ሲል የምክር ቤቱን ውሳኔ አደነቀ። የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር ባወጣው መግለጫ ውሳኔው ዘላቂ ሰላምን እንደሚያመጣ አስታውቋል። በዝርዝር እናቀርብላችኋለን። ኢሃፓ አንድ አባሉ ታስሮ መለቀቁን አስታወቀ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ በፓርቲው እጩዎች ላይ የሚደርሰው ጫና እንዲቆም አሳስቧል። ሌላኛው መረጃችን ነው። ከውጭ ኤርትራ ስደተኞችን ከግብጽ በኃይል ለወታደራዊ ምልመላ እየመለሰች መሆኑ ተገለጸ። በሌላ በኩል ግብጽ የኢትዮጵያን የባህር በር ጥያቄ ለመደገፍ እንቅስቃሴ መጀመሯ ተመላክቷል። ተጨማሪ መረጃ አካተናል። ዜናዎችን በዝርዝር እናቀርባለን። በቅድሚያ ማህበሩ የህዝብ ድምጽ የሚከበርበት በር ከፋች የሆነ ውሳኔ ነው ሲል የፌዴሬሽን ምክር ቤት ያሳለፈውን ውሳኔ አደነቀ። የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር ባወጣው መግለጫ ውሳኔው ዘላቂ ሰላምና መረጋጋትን እንደሚያመጣ አስታውቋል። የካቲት 16 ቀን 2018 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ የወልቃይት ጠገዴ ጠለምትና የራያ የምርጫ ክልሎችን በተመለከተ የይገባኛል ጥያቄ እስኪፈታ የሁመራ፣ የአዲረመጥ፣ የኮረም አፍላ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልል ውጪ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ የፌዴሬሽን ምክር ቤት በቁጥር ፍሪደም ኤፍ 5/13/138 ለቦርዱ በጻፈው ደብዳቤ በማስታወስ የተሰጠውን ውሳኔ ይፋ ማድረጉን የማህበረሰቡን የዘመናት ጥያቄና አቤቱታ ምላሽ ለመስጠት የተወሰደ እንደ አንድ በጎ እርምጃ እንደሆነም ተመላክቷል ተብሏል። የተሰጠው ውሳኔ ይፋ ማድረጉ የማህበረሰቡን የዘመናት ጥያቄና አቤቱታ ምላሽ ለመስጠት የተወሰደ እንደ አንድ በጎ እርምጃ እንደሆነም ተመልክተናል ብሏል። በ2013 ዓ.ም በተካሄደው ስድስተኛው ሀገራዊ ምርጫ አካባቢው ከትነግ አገዛዝ ነጻ ቢወጣም የመምረጥና መመረጥ ህገ መንግስታዊ መብቱ ሳይረጋገጥ ቀርቷል ያለው ማህበሩ በመሆኑም የወልቃይት ጠገዴ ጠለምት አማራ ማህበረሰብ በአገር ደረጃ ውክልና ሳይኖረው የዜግነት መብቱ ሳይጎናጸፍና በጀት ሳያገኝ መቆየቱ ይታወቃል ሲልም ገልጿል። የወልቃይት ጠገዴ ጠለምትና ራያ አካባቢ ከደርግ ውድቀት ማግስትና የኢፌዴሪ ህገ መንግስት ከመጽደቁ በፊት በ1984 ዓ.ም በጉልበት የማህበረሰቡን ፍላጎትና አሰፋፈር ግምት ውስጥ ሳያስገባ በትግራይ ክልል ሆነ ክልል አንድ የተካለለ መሆኑንም ግልጽ ነው ብሏል። ይህም የሽግግር ቻርተሩን አንቀጽ 13 እና አዋጅ 7/1984 በመጣስ ከህግ ውጪ የተፈጸመ እንደነበር አስታውሷል። ማህበሩ አክሎም በአገሪቱ ተንሰራፍቶ የነበረ ህወሓት መር አምባገነናዊ የኢህአዴግ መንግስት በማህበረሰቡ ላይ በርካታ ግፍና በደል እየፈጸመ መቆየቱን የአደባባይ ሀቅ ነው ያለ ሲሆን ማህበረሰቡ ከ2008 ዓ.ም ጀምሮ የማንነትና የወሰን ኮሚቴ በማደራጀት ህጋዊ በሆነ መንገድ ለሚመለከተው አካል ጥያቄ ማቅረቡን አስታውቋል። የወልቃይት ጠገዴ ጠለምት አማራ ህዝብ ከነጻነት ማግስት አማራዊ ማንነቱን ህጋዊና ሰላማዊ በሆነ መንገድ እንዲቋጭ በተለየ መንገድ ሲጠይቅ እንደቆየም ጠቁሟል። በመሆኑም የፌዴሬሽን ምክር ቤት ከትግራይ ክልል ውጪ በመሆን አካባቢዎቹ ምርጫ እንዲያደርጉ የተወሰነ ውሳኔ ተገቢ ነው ብለን እናምናለን በማለትም ውሳኔውን ደግፈዋል። ይህ የመምረጥና የመመረጥ መብት በኢፌዴሪ ህገ መንግስት አንቀጽ 38 በግልጽ የተደነገገ መብት ነው ያለው ማህበሩ ይህ የውሳኔ ሀሳብም በፕሪቶሪያው የሰላም ስምምነት አንቀጽ 10 ህዝባር 4 የተቀመጠ እንደሆነ አረጋግጧል። ነገር ግን በትግራይ ክልል ለመስራት የተቋቋሙ እንደነ ስምረት ያሉ የትግራይ ፓርቲዎች ህገ መንግስታዊ ስርዓት አልበኝነትን የሚያውጅ በማለት መፈረጃቸው እጅግ የሚያሳዝን ሆኖ አግኝተነዋል በማለትም የፓርቲውን መግለጫ ተቃውሟል። ይህ የዜጎችን ህገ መንግስታዊና ዲሞክራሲያዊ መብት የሚነጥቅና ኢፍትሃዊ የሆነ አቋም በመሆኑ የሚወገዝ ተግባር ነው ብለዋል። ማህበሩ ከፌዴሬሽን ምክር ቤት በተጻፈው ደብዳቤ መሰረት ምርጫ ቦርድ ይፋ ያደረገው ውሳኔ የወልቃይት ጠገዴ ጠለምት አማራ ማንነት ጥያቄን ከግምት ውስጥ በማስገባትና ለወደፊቱ የህዝብ ድምጽ የሚከበርበት በር ከፋች የሆነ ውሳኔ ብቻ ሳይሆን ውሳኔው ዘላቂ ሰላምና መረጋጋትን እንዲሰፍን የተወሰደ በጎ እርምጃ እንደሆነም አስታውቋል። የህወሓት ጸረ ሰላም አቋምና አደናቃፊ የሆኑ አሉታዊ ሚና ከግምት ውስጥ በማስገባት የወልቃይት ጠገዴ ጠለምት አማራ ማህበረሰብ በፌዴራል ደረጃ ብቻ ሳይሆን በአማራ ክልል ምክር ቤት ጨምሮ ህጋዊ ውክልና እንዲኖረውም ጠይቀዋል።
ኢህአፓ አንድ አባሉ ታስሮ መለቀቁን አስታወቀ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ በፓርቲው እጩዎች ላይ የሚደርሰው ጫና እንዲቆም አሳስቧል። የኢህአፓ የጋሞ ዞን ሰብሳቢ የአርባ ምንጭ ከተማ የትብብር ለኢትዮጵያ አንድነት ፓርላማ እጩ አቶ ሰለሞን ሳዳ በጸጥታ አካላት ታስረው መለቀቃቸውን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ገልጿል። ፓርቲው በትብብሩ በምርጫ ቦርድ ብርቱ ክትትል ከሰዓታት የአፈና እስር በኋላ መለቀቃቸውን እወቁልኝ ብሏል። ብሔራዊ ምርጫ ቦርድንም አመስግኗል። የፓርቲው ፕሬዝዳንት አቶ አብርሃም ሃይማኖት በሰጡት ቃልም ማታ ቤቱን ከበው አድረው በሌሊት ነበር አፍነው ይዘውት የሄዱት ሲሉ እስሩ የተፈጸመበትን መንገድ አብራርተዋል። እጩ ያለመከሰስ መብት ያለው መሆኑንና የዞኑ ሰብሳቢም እንደሆነ ተናግረዋል። አቶ ሰለሞን ራሱን ከእጩነት እንዲያገል የመንግስት አካላት ከዚህ በፊት በንብረቶቹ ላይ የማቃጠል አደጋ አድርሰውበት ነበርም ብለዋል። አቶ አብርሃም አክለውም ችግሩ በዞኑ የጋራ ምክር ቤት ለመፍታት ከፍተኛ ጥረት መደረጉን አስታውሰዋል። በቀጣይ እውነተኛ ምርጫ እናደርጋለን እየተባለ ባለበት በዚህ ወቅትም እጩዎችን በዚህ መንገድ ማሰር፣ ማስፈራራት ተጠናክሮ መቀጠሉ ያሳዝናል ብለዋል። ከዚህ በፊት የታሰሩ ፖለቲከኞችና ጋዜጠኞች እንዲፈቱ ጥረት እያደረግን ባለንበት እጩዎቻችን ሲታሰሩ ምርጫው ጥያቄ ምልክት ውስጥ እየገባ ይገኛል ያሉት ፕሬዝዳንቱ በኦሮሚያና በሌሎች አካባቢዎች ያሉ እጩዎቻችንም ከፍተኛ ስጋት ውስጥ ናቸው ብለዋል። የካድሬ ማስፈራሪያም ይደርስባቸዋል ሲሉ አክለዋል። ነፃ ዲሞክራሲያዊና ፍትሃዊ ምርጫ እናካሄዳለን የሚለው መንግስት እጩዎችን እያሰረ እጩዎችን በህይወታቸው ጭምር ዛቻ እየደረሰባቸው እንዴት ነው እውነተኛ ምርጫ እናካሄዳለን የሚለው ሲሉም ጠይቀዋል። የፓርቲው ፕሬዝዳንት በዚሁ አስተያየታቸውም እያሰሩ እያስፈራሩ መልቀቅ፣ በዚህ መንገድ ማሳደድ ጤናማ አይደለም በማለት ከዚህ በፊት በተደጋጋሚ ነው ሲታሰርብን የቆየው ሲሉም አስታውሰዋል። ኮሚቴው የፌዴሬሽን ምክር ቤት ውሳኔ የህዝባችንን የዘመናት ጥያቄ የሚፈታ እርምጃ ነው ሲል አስታወቀ። የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ ባወጣው መግለጫ ህዝባችን ከሚደርስበት መዋቅራዊና ስልታዊ ጥቃቶች ለመላቀቅ ይረዳዋል በማለት ገልጿል። ኮሚቴው የፌዴሬሽን ምክር ቤት በቁጥር 5/13/138 በቀን 25 5ኛ ወር 2018 ዓ.ም ለኢትዮጵያ ብሔራዊ ምርጫ ቦርድ በተጻፈው ደብዳቤ ክርክር የተነሳባቸው የሁመራ፣ የአዲረመጥ፣ የኮረም፣ የወፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልል ውጪ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ያስተላለፈው ውሳኔን ተከትሎ የካቲት 16 ቀን 2018 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ ያስተላለፈው ውሳኔ የህዝባችንን የዘመናት ጥያቄ ለመፍታት መንግስት የጀመረውን ጥረት እንደ አንድ እርምጃ ወደፊት የሚያራምድ በጎ ውሳኔ እንደሆነ በጽኑ እናምናለን ብሏል። ውሳኔው በኢፌዴሪ ህገ መንግስት አንቀጽ 38 ንዑስ አንቀጽ 1 ፊደል ተራ ሀለና ሐመርሃ በሰፈረው የህግ ድንጋጌ ለማንኛውም ኢትዮጵያዊ ዜጋ የተሰጠውን ህገ መንግስታዊ መብት የሚያጎናጽፍ ከመሆኑን ባሻገር በ2013 ዓመተ ምህረት በተካሄደው 6ኛ ጠቅላላ ሀገራዊ ምርጫ የአካባቢ ነዋሪዎች ባለመሳተፋቸውና ወኪሎቻቸውን መምረጥ ባለመቻላቸው ምክንያት አጥተውት የነበረውን ዲሞክራሲያዊ መብት መልሶ የሚያጎናጽፍና ያለፈውን ስብራት የሚጠግን ታሪካዊ ውሳኔ እንደሆነም በእጅጉ እናምናለን ሲል አመላክቷል። ይህ ውሳኔ በፌዴራል ህገ መንግስት አንቀጽ 46 ንዑስ አንቀጽ 2 እና በፌዴሬሽን ምክር ቤት የክልሎችን አወቃቀር አስመልክቶ በወጣው አዋጅ ቁጥር 7/1984 የኢትዮጵያ ክልሎች አወቃቀር በአሰፋፈር ሁኔታ፣ በቋንቋ፣ በማንነትና በህዝቦች ፈቃድ ላይ የተመሰረተ ይሆናል በሚል የሰፈረውን የህግ ድንጋጌ በሚጻረር መልኩ በኃይል ወደ ትግራይ ክልል እንዲካለሉ የተደረጉ የትግራይ ክልል አጎራባቾች የራያ፣ የዛታ፣ የወፍላና የኮረም ህዝቦች ላለፉት 30 ዓመታት ይደርሱባቸው ከነበሩና አሁንም ተጠናክረው እየቀጠሉ ካሉ መዋቅራዊና ስልታዊ ጥቃቶች ለመላቀቅ የሚያስችላቸውን ምቹ መደላድል የሚፈጥርና የቦርዱን ተቋማዊ ጥንካሬና ገለልተኝነት ፍንትው አድርጎ ያሳየ ውሳኔ ነው በማለትም ድጋፉን ገልጿል። ይህ በእንዲህ እንዳለ እብሪተኛ ወያኔ ጥቅምት 24 ቀን 2013 ዓ.ም በሀገር መከላከያ ሰራዊት ላይ በፈጸመው ታሪክ ይቅር የማይለውን ክህደት ምክንያት በተካሄደው ጦርነትና በተገኘው አኩሪ ድል ህዝባችን በመስዋዕትነት የደመቀ በደም የታተመ ሰላምና አንጻራዊ ነጻነት ማግኘቱን መንግስትም የህዝቡን የማንነትና የራስ አስተዳደር ጥያቄ ዓለም አቀፋዊ ተቀባይነት ባለው አሰራር በህገ መንግስቱ መሰረት እንዲፈታና ዘላቂ ሰላም እንዲሰፍን ለማድረግ ቁርጠኛ መሆኑ ያልተዋጠለት ወያኔ ለአራተኛ ጊዜ በህዝባችን ላይ የእብሪት ወረራ በመፈጸም ሂደቱን ቢያደናቅፍም ውሳኔው የጊዜ ጉዳይ ካልሆነ በስተቀር ኢትዮጵያ ውስጥ የጉልበት አማራጭ እንደማያዋጣና በየትኛው መመዘኛ ተቀባይነት እንደማይኖረው ቁልጭ አድርጎ የሚያሳይና የፌዴሬሽን ምክር ቤትን ሆነ የቦርዱን ውሳኔ ተገቢነት ያለው መሆኑን የሚያረጋግጥ ነው ሲልም አስታውቋል።
የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ ፌዴሬሽን ምክር ቤት ውሳኔን ማዕከል በማድረግ ቦርዱ ይፋ ያደረገው ውሳኔ የጉልበት አማራጭን ጨርሶ የሚዘጋና የዜጎችን ህገ መንግስታዊ መብት የሚያስከብር በጎ እርምጃ በመሆኑ የራያ የዛታ የወፍላና የኮረም ህዝቦች ማንነታቸው አማራ ነው በማለታቸው ምክንያት ለዘመናት ይደርስባቸው የነበረና አሁንም ድረስ መቋጫ ያላገኘው መዋቅራዊና ስልታዊ ደባ የሚገታበት ምቹ ሁኔታ ለመፍጠር በዚህ አካባቢዎች የሚደረጉ ምርጫ ለህዝብ ተወካዮች ምክር ቤት ብቻ ሳይሆን ለአማራ ክልል ምክር ቤት ጭምር እንዲሆንም ጥሪ አቅርበዋል። የኤርትራ ስደተኞች ለወታደራዊ ግዳጅ እየተመለመሉ ነው ተባለ። ኤርትራ ስደተኞችን ከግብጽ በኃይል ለወታደራዊ ምልመላ እየመለሰች መሆኑ ተገልጿል። በኢትዮጵያና ኤርትራ መካከል ውጥረት መንገሱን ተከትሎ ግብጽ የኤርትራ ስደተኞችን ኢላማ ያደረገ የእስር ዘመቻዎችን አባብሳለች። ይህም ስደተኞቹን ለወታደራዊ ዓላማ ወደ ኤርትራ ለመመለስ ነው ተብሏል። አምነስቲ ኢንተርናሽናል ከጥር 10 ቀን 2026 ጀምሮ በካይሮ፣ ጊዛ፣ አሌክሳንድሪያ እና ሌሎች ቦታዎች ላይ በኤርትራ ስደተኞች ላይ የእስር ዘመቻዎች ተጠናክረው መቀጠላቸውን አረጋግጧል። አሃዛዊ መረጃዎች እንደሚያሳዩትም ከ3000 በላይ የኤርትራ ስደተኞች ታስረው ይገኛሉ። አንዳንድ ሪፖርቶች ደግሞ ከ25000 በላይ ሊሆኑ እንደሚችሉ ጠቁመዋል። እንደ ሂውማን ራይትስ ኮንሰርን ኤርትራ ሪፖርት ከሆነ ከ5000 በላይ ስደተኞች ለወታደራዊ ዓላማ ወደ ኤርትራ ተመልሰዋል። ሌሎች ደግሞ በተለያዩ የእስር ቦታዎች ታስረው ይገኛሉ ብለዋል። በሌላ በኩል ግብጽ የኢትዮጵያን የባህር በር ለመደገፍ እየሰራች ነው ተብሏል። በመካከለኛው ምስራቅ ላይ መሰረት አድርጎ የሚሰራው ዘ ናሽናል የተባለው ጋዜጣ ግብጽ የኢትዮጵያን የባህር በር ጥያቄ ለመደገፍ እየተንቀሳቀሰች መሆኑን የሚገልጽ መረጃ ይዞ ወጥቷል። ድረገጹ የግብጽ ዲፕሎማቲክ ምንጮችን ዋቢ አድርጎ ባወጣው ዘገባ የአባይ ውሃ ጉዳይ እልባት የሚያገኝ ከሆነ ግብጽ የኢትዮጵያን የባህር በር ጥያቄ እንደምታግዝም ዘግቧል። ጠቅላይ ሚኒስትር አብይ አህመድም የኢትዮጵያ የባህር በርን ለማግኘት በሰጥቶ መቀበል መርህ ትመራለች ማለታቸው አይዘነጋም። ከኤርትራ ጋር በሰላማዊ ድርድር የህዳሴ ግድቡን የባህር በር ለማግኘት እንደ መደራደሪያ ለመጠቀም መንግስት እቅድ እንዳለውም ተናግረዋል። ጠቅላይ ሚኒስትሩ የኢትዮ ቴሌኮም ወይንም የኢትዮጵያ አየር መንገድ የተወሰነ ድርሻ የሰጥቶ መቀበል መርሃ ግብር አካል እንደሆነም ተናግረዋል። ሆኖም ባለፉት ረጅም ዓመታት ግብጽ ኢትዮጵያ የባህር በር እንዳታገኝ ስትሰራ መቆየቷ የሚታወቅ ነው። ለዚህም ሲባል ከኤርትራና ከሶማሊያ ጋር በጋራ ስትሰራ ቆይታለች። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁን እናመሰግናለን። ሰላም